ባንነጋገር ሞር የተሻለ ነው። ምን ትችላላችሁ? በቃ ምን ይችላል? ግን ከዚህ በኋላ በእናትህ አትጥራኝ። እንደዛ እኮ መጠየቅ ደግሞ እንፈልጋለን ማለት ከነገ ወዲያ አንቺ ከማንም ጋር ሰው ጋር ተመለሽ ለአብርሃም ልትይ ገባሽ? ይሄን ነው ደግሞ ማውጣት ስለምፈልግ ዛሬ ሁሉ ልንገርሽ እኮ ዛሬ ሁሉ ሄደ ሐኪም ቤት ሆነ ካለ ያለው ስኮር ማለት ሐኪም ቤት ሄደ አረ ወይኔ እኔ ጥርሴስ ልማዴ ነው የሚባለው። እዛ ነው ሄርሜላም ጋር ሆኖ የሚያስባት ሩታ ስለሆነ ነው። አብርሃም እንግዲህ ሩታን የመፈለግ ስሜት ነው እዚህ ቪዲዮ ላይ እያሳየን ያለውና በጣም ሩታን የሚወዳት ነው የሚመስለኝ። ከሷ አልፋታም እያለ ነውና ሩታ ደግሞ ጋጦጥ ነው የሆነችው። ጸባይዋ እየተቀያየረ ነው። ሩታ ማን ያበላሻ? ዳኒ ማሰማው በቃ ዳኒን ትሰማዋለች እና አብርሃምን አሰማም። የዛሬው ቪዲዮ ላይ በጣም ነው በቃ ብቻ ከሄርሜላ ጋርም የተጣሉ ነው የሚመስለኝ። ከአብርሃም ጋርም እያንጓጠጠችው ነው ያወራችው። እና ደግሞ አብርሃም ዛሬ ቪዲዮ ላይ ልጁ እውነት ከሆነ ያረገሽው ይመርመር ያልካት ነገር እንዴት እያየህ እንዴት አታውቅም? ሆዷ በጣም ትንሽ እየገፋ ነው፣ ግን ብዙ ጊዜ ሆናት መሰለኝ። ቤተሰቦች እስቲ የምታውቁት ከሆነ ኮሜንት ላይ ጻፉልኝ። ስንት ጊዜ ሆናት አርግጃለሁ ካለችው? ስንት 3-4 ወራት ታርፈም። እና ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታረጉ ከልብ እንጠይቃለን። ብቻ በትህትና እንጠይቃለን። ላይክ አድርጉልኝ ቪዲዮን ስትጀምሩት። ብቻ እንቀጥል። ያገባኛል ማለት ነው። አያገባም። እንደዛ ከሆነ አያገባም። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አፍራፍ ያጫውታል እንዴ? እስከ ዛሬ የት ነበርክ? ግን ሆድሽ ምን ቆልፈም እንደዛ ማለት እንኳን በቃ አንደኛ ነገር፣ ሁለተኛ ነገር ደግሞ እሺ እዛ ኮንፊደንስ ነገር የተጨበጨብከው ዛሬ ምን ተገኘ? እሺ ሩታ አሁን እሺ እውነት ለመናገር ግን ቤተሰቦቼ አብርሃም አያገባውም ነው የምትሉት? አሁን አብርሃም ጥፋተኛ አይደለም ነው የምላችሁ። ለምን እንደሆነ ታውቃላችሁ? ሩታ እያለችው ያለችው አንተ በመፈልግበት ደስ ባለ ጊዜ በተመቸ ሰዓት ነው ወይ የምትጠይቀኝ እናስመርምረው እያልክ አንተ የዛኔ ኮንፊደንስ ስለሌለ ነው ወንድ ስላልሆንክ ነው እኔ ሴቷ ወንድ ነኝ የወንድ ልብ ነው ያለኝ እያለችው ነውና እኔ ቤተሰቦች አንድ የምረዳው ነገር ምንድነው አብርሃም ሳያስቡ ቀርቶ ምናምን ሳይሆን የዛ ሰዓት ስላላለመነበት ነው ውሸቷን ስለሆነ ነው ምርመራ ቦታ ምናምን ያልሄደው። ግን አንተ ዛሬ ትላንትና ምንድነው ብለህ የለቀቀው ቪዲዮን አብርሃም ቤተሰቦች ልብ ብላችሁ ስሙ። እዚህ ጋር በጣም በቃ የዛሬው ቪዲዮ በደንብ ነው ምን ተነትነውና አብርሃም ምንድነው ያላት ሩታን በቃ ከህይወታችን ውጪልኝ የመጨረሻ ብዬ ነው ቪዲዮ የሚያሰራው አይደል? ዛሬ መጥራት ማለት ለምን ያስፈልጋል? እና ሩታ አያገባህም በቃ በልጅ ጉዳይ አያገባህም ብለዋለች። ትወጣው ምን አገባህ አንተ? በእኔ ነገር አሁን የመጣንበት ምክንያት እሷ ጋር ባንቺ በኩል ባሉ ሰዎች ሆነ አንቺም ሆኜ የምናውቀው ታሪክ የለም። ግን ቴክስቶች እየደረሳት ያለው ያገባኛል ቴክስቶች እየደረሳት ያለው ያገባኝ ይደረሳት ምን አገባኝ እኔ እሺ አይግባሽም ሩታኔ ጤነኛም አመስለኝም ቤተሰቦቼ። አይ ትንሽ ሜንታል ኬዝ የሆነ ጭንቅላቷ ታማለች፣ በሽተኛ ሆናለች። እና ምንድነው እንደዚህ የሚያናድዳት? በጣም እየቀናችባት ነው። በጣም እኔ ሄርሜላን አንቃ በገላት እንዲህ ፊቷን ቡርጭር ብታረጋት ብመታት ደስ ይላታል በዚህ ቪዲዮ ላይ። እና በጣም አያገባህም በቃ መናደድ በቃ ገብቷችኋል። በጣም እየተናደደች ነው። በጣም ቅናት እየታየባት ነውና አብርሃም በቃ እንደዚህ ዳኒንም ይሄ ኮልኮሌ የሆነ አጭር የሆነ ሰውዬ ሰብስባ ማምጣቷ ሁላ በጣም እያናደደችኝ ነው። ሩታ እንግዲህ በራሷ እጅ ነው የተጣላችሁ። በማን እጅ ብትሉ ዳኒ ነው እንደዚህ ያባለጋት። ሩታ እንደዚህ ያን ነገር ውስጥ ባገባ ደስ ይለኝ ነበረ፣ ግን አልሆነም። ብቻ ተጣልተዋል። በቃ አሁን ሩታ የምትባል ሴት እኔ ደልቻታለሁ በህይወቴ ውስጥ። በቃ ለምን የምታሳየው ጸባይ ሁላ እኔ ደስ እያለኝ አይደለም። በቃ አታከብራቸው ምናምን ለምኛውን ማወቅ ነው የፈለግነው። አሁን ማወቅ ነው የፈለግነው። ሩታ ተመለስ ሌላ ነገር እኮ እኛ ይወራናል ማለት ነው። ማወቅ ነው የፈለግነው። አያገባህም ነገር ከነገ ወዲያ ምንም አይነት ታሪክ እንደማልወድ ይነገርኩ እንኳን እርግጠኛ ባልሆንክበት ቀርቶ በሉ ለምሪስ ብቻ ደረተ ነፍተ አውርታ አታውቅም። ዛሬ ላይ ብላ ተራክተራ ያጫውት እሺ ገባ አይደለም? አዎ ይኸውልህ አብርሃም ይኸውልህ አያገባህም። ምን አገባህ? ካሁን በኋላ የዛኔም ቤተሰቦች ይስሙ የዛኔም እናስመርምር ስለ አንተ አልፈልግም ብለህ ነበር። አያገባህም ብለሃለች። ሁልቅ ብለህ ከህይወቷ ውጣ። እኔ ምንም ነገር አልልም። ቤተሰቦች ባጭሩ እንቀጥል። ያስፈልጋችሁ ማወቅ ይፈልጉ ያደረጋችሁ አሁን ማስመርመር እርግጠኛ ነው ይፈልጋችሁ። እርግጥ ስለሆነች ሌላ ነገር አሳስባችሁ ነው ወይ አሳስቡ ነው እንደናንተ ፈርተሽ ነው አንቺ እናንተ ደም ማለት ስለከበደ ነው አለቀ ነገር ናቸው። አይ ዳኒ አሁን እዚህ ጋር ደስ አለኝ የጠያቂው ቤተሰቦች። እስቲ እናንተ ለምን ምን አሳስባችሁ ነው የመጣችሁ ሲላቸው የሚመልሱት መልስ ስሙ። ለመደምደም ነው ምናምን እንዴ ደመደማችሁ። ትላንትና ምን አይነት እያናደዱኝ ነው ሄርሜላ ሁላ እንዴ ሄርሜላ ምን ፈርተሽ ነው እንዴ? በቃ ደመደማችሁ ትላንትና ውልቅ ማለት ነው ከነሱ ህይወት። ዛሬ መጥራትም አያስፈልግም እንዴ። እውነቱን እኮ ነው ዳኒ። ወጪ አሳስባችሁ ነው ምን አሳስባችሁ ነው የጠራችኋቸው? ለምንድን ነው ሩታን በቃ ውጪ ካላችኋት
በቃ እሷም ወጣለች በፍቃደኝነት። እናንተም የሚገርም ላይፍ መኖር ነው እንጂ እንደዚህ አብርሃም መጥራቱ ላይ አያስፈልግም እንዴ። የዛኔ ስንት ነገር አሳልፋችኋል ከሩታ ጋር። ደግሞ ባለፈው ሰምታችሁታል ከኤፍሬም ነው ከዴቭ ጋር የለቀቀውን ቪዲዮ ሄርሜላ ሩታ ስለምመጣብኝ ነው ትውስታ ከሷ ጋር ማልሆ ነው ምናምን ሩታ ይኸውላችሁ አብርሃም ከጭንቅላቱ ሩታ አልጠፋችም። በቃ እውነት ለመናገር ሩታ አልጠፋችም እና ለዛ ነው ሄርሜላም ጋር ሆኖ የሚያስባት ሩታን ስለሆነ ነው እኮ መጠየቅ ደግሞ እንፈልጋለን። ነገ ከነገ ወዲያ አንቺ ከማንም ጋር ሰው ጋር ተመለሽ አብርሃም ልትይ ነው ገባሽ? ይሄንን ደግሞ ማወቅ ስለምንፈልግ ዛሬ ልንገርሽ እኮ ዛሬ ሄደ ሐኪም ቤት እውነት ካለ ያለው ስኩር ፈማለት ሐኪም ቤት ሄደ። አረ ወይኔ እኔ ጥርሴ ስልማዴ ነው የሚባለው። እኔ ስልማዴ ነው ምንድን ነው የሚባለው? አረ አብርሃም ተው የምታወራውን ተጠንቀቅ እንዴ። እንደዚህ ታረጋለች ብላችሁ ታስባላችሁ? እስቲ አብርሃም ያለው እንደዚህ ታረጋለች ሩታ ገና ለገና ተረገዘ ብሎ ሳታስመረምሪ አልፈልግም ምትዩ ውሸትሽን ነው። ከዛ በኋላ ከማንም አርግዝሽ መተሽ የአብርሃም ነው የኔ ነው ልትይ ነው። አብርሃም ቆየት ነው ያለህው እንዴ? ቴክኖሎጂ እኮ አለ። እኔ በቃ አብርሃም የሚታይበት እዚህ ቪዲዮ ላይ ሩታን እንደሚፈልጋት ነው እንጂ ሌላ ነገር አይደለም እንዴ። ቆይ አሁን እናንተ ስታስቡት እስቲ ምን ይመስላችኋል? ዲኤንኤ የሚባል ነገር አለ፣ ምርመራ አለ። ተመርምሮ የአብርሃም ልጅ ካልሆነ አልሆነም ነው በቃ። ሩታ ደግሞ አፈልግህም በቃ ትተሃለች። ለምንድን ነው እኔ እየገባኝ አይደለም። አብርሃም የፍላጎት ስሜት እያሳየ ነው ሩታ ላይ፣ እንደዛ ነው የሚመስለኝ። ምናት ግዴታ የለብኝም ይላል። እሺ ሰማይ አሁን ላይ የሆነ ጋጦጥ ባህሪ እያሳየሽ ያለሽ ብትታከኝ ነው የሚሻለው። ያንቺ ባህሪ አይደለም ገባሽ? ትክክለኛ ባህሪሽ ነው ባረስ ብትመለሽ ይሻላል። አሁን ያም ሆነ እንሂድ እውነቱን ነው። አብርሃም እዚህ ጋር ደግሞ ያለው ጋጦጥ እየሆነች ነው በጣም። እኔ ጸባይዋ ሁላ በጣም እየተቀያየረ እያስጠላ በጣም እንዴት ልበላችሁ፣ ይሄ የሚያስጠላ ጸባይ ነው እያሳየች ያለችው። ኦዲየንስ ሁላ በዚህ ልክ እኮ የሚያከብርህና የሚጠላህ በማንኛውም እኔ ቤተሰቦች በየትኛውም ቦታ ላይ በየትኛውም ላይፍ ላይ ሰው ቢያንጓጥጠን ሰው ቢሰድበን መታገስ እንዳለብን ነው እኔ የተማርኩት ከአብርሃም። እዚህ ጋር ግን እያስወራችሁ ሁላ አይደለም፣ የጋጦጥ ጸባይ ነው እያሳየችሁ ያለችው። በቃ እንዲል ልበላችሁ እና ሩታ ብትረጋጊ ሰከን ብትይ ይሻላል የምትሉ አንድ ቁጥር ጻፉልኝ። ሩታ ትስከን የምትሉ አንድ ቁጥር ጻፉልኝ። ባንነጋገር ሞር የተሻለ ነው። ምን ትችላላችሁ? በቃ አብርሃም ተረጋጋ። ሩታ በጣም የጋጦጥ ጸባይዋ ሁላ በጣም ነው የተቀያየረው። ዳኒ እያበላሻት በቃ ባለጌ ሆናለች። መረን አላ ቤተሰብ ሁላ እኔ ያሳደጋት ሁላ ነው አይመስለኝም። ሩታ እንደዚህ ብልግናዋ በጣም እየጨመረ ነውና ሰከን ብትረጋጋ ይሻላል። አብርሃምን ይሄን ያህል ገፍትራ ምናምን በቃ አፈልግህም። አብርሃም ይሄንን እወቅ፣ አፈልግህም። አንተ ነህ ትመርመሪ ምናምን የፍላጎት ስሜት እያሳየ ያለውና ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ስለዚህ ስለተከታተላችሁልኝ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይቭ እንገባለን። ቻው